የሮለር ስኬቲንግ ታሪክ የሚጀምረው በ18ኛው ክፍለ ዘመን በአውሮፓ ውስጥ ሲሆን አመጣጡም የሚገርም ታሪክ አለው። የትና እንዴት ተጀመረ? ሮለር ስኬቲንግ ለመጀመሪያ ጊዜ በ1760ዎቹ በለንደን እንግሊዝ እንደተጀመረ ይታመናል። ፈጣሪውም ጆን ጆሴፍ ሜርሊን የተባለ ቤልጂየማዊ የፈጠራ ሰው ነበር። እንዴት ተጀመረ? ታሪኩ እንዲህ ነው። የበረዶ ስኬቲንግ ለመተካት በወቅቱ በኔዘርላንድና በሰሜን አውሮፓ ሰዎች በበረዶ ላይ የአይስ ስኬቲንግ መጓዝ ያዘወትሩ ነበር። ጆን ጆሴፍ ሜርሊን ይህንኑ እንቅስቃሴ በደረቅ መሬት ላይ ለማድረግ በማሰብ ትናንሽ የብረት ጎማዎች ከጫማ ስር በመግጠም የመጀመሪያውን ስኬት ፈጠረ። የመጀመሪያው አደጋ ምን ነበር? ሜርሊን የፈጠራ ስራውን ለማስተዋወቅ በአንድ ትልቅ ግብዣ ላይ ቫዮሊን እየተጫወተ በስኬቶቹ እየተንሸራተተ ወደ አዳራሹ ይገባል። ነገር ግን ፍሬን እንዴት እንደሚያዝ ወይም አቅጣጫ እንዴት እንደሚቀየር ስላልተለማመደ በቀጥታ ሄዶ ከግድግዳ ጋር ከነበረ ትልቅ መስታወት ጋር ተጋጭቶ መስታወቱን ሰባብሮታል። እድገቱስ እንዴት ጀመረ? ከሱ በኋላ በ1819 አንድ ፈረንሳዊ የመጀመሪያውን የሮለር ስኬቲንግ የፈጠራ መብት ፓተንት አስመዝግቧል። ሆኖም ግን ጨዋታው ዘመናዊ መልክ የያዘውና በሰፊው የታወቀው በ1863 ጄምስ ፍሊፕተን የተባለ አሜሪካዊ 4 ጎማ ያላቸው ኳድስ ስኬቶችን ከፈጠረ በኋላ ነው።